እንኳን ለጾመ ፍልሰታ ለማርያም ሶስተኛው ዕለት በሰላም አደረሳችሁ አደረሰን። ሕዝበ ክርስቲያን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ፍልሰታ የሚለው ቃል ፈለሰ፣ ተሰደደ፣ መከፈት፣ መገለጥ፣ የመዝጊያ፣ የመጋረጃ ከሚለው የግዕዝ ስርወ ቃል የተገኘ ሲሆን የእመቤታችን የቅድስት ድንግል ማርያምን ትንሣኤ ይመለከታል። ፍልሰት የሚለው ቃል ከአንድ አገር ወደ ሌላ አገር መሄድን ያመለክታል። ፍልሰታ ለማርያም ሲባልም እመቤታችን ቅድስት ድንግል ማርያም ካረፈች በኋላ ከጌተ ሰማኒ ወደ ገነት መወሰዷን ወይም ማድረጓን በኋላም ሥጋዋ በገነት በዕፀ ሕይወት ስር ከነበረበት መነሳቱን ለማመልከት የሚነገር ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ትውፊትና ቀኖና መሠረት ከሰባቱ የአዋጅ አጽዋማት መካከል አንደኛው ጾመ ፍልሰታ ለማርያም ሲሆን ከሕፃናት ጀምሮ እስከ አረጋውያን የሚጾም ታላቅ ጾም ነው። እናታችን ቅድስት ድንግል ማርያም 3 ዓመት በእናት በአባቷ ቤት፣ 12 ዓመት በቤተ መቅደስ፣ 9 ወር በዮሴፍ ቤት፣ 33 ዓመት ከ3 ወር ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር 14 ዓመት በወንጌላዊው በዮሐንስ ቤት ከኖረች በኋላ በ64 ዓመቷ ጥር 21 ቀን አርፋለች። በሐዋርያት ውዳሴ ዝማሬና መሐሌት ነሐሴ 14 ቀን ከተቀበረች በኋላ እንደ ሌሎቻችን ትንሣኤ ዘጉባኤን መጠበቅ ሳያስፈልጋት ነሐሴ 16 በልጇ ሥልጣን ተነስታ በይባቤ መላእክት ወደ ሰማይ አርጋለች። ኢትዮጵያዊው ሊቅ ቅዱስ ያሬድ በመዝሙሩ እመቤታችን ድንግል ማርያም ከምድር ወደ ሰማይ አረገች፣ በሰማይም ከልጇ ጋር በአብና በመንፈስ ቅዱስ ቀኝ ተቀመጠች በማለት ወደ ሰማይ ማረጓንና በክብር መቀመጧን ተናግሯል። ከ1000 ዓመት በፊትም አባቷ ዳዊት በወርቅ ልብስ ተጎናጽፋና ተሸፋፍና ንግሥቲቱ በቀኝ ትቆማለች ሲል የተናገረው ትንቢት ይህንኑ የእመቤታችንን ክብር የሚመለከት ነው። በዚህ ቪዲዮ ነገረ ፍልሰቷን እንዲህ እንዳስሳለን። እንደ ልጇ ተነሳች አረገች እያሉ እንዳያውኩን በሰዓት እናቃጥላት። እመቤታችን ቅድስት ድንግል ማርያም ጥር 21 ቀን በ49 ዓመተ ምህረት በ64 ዓመቷ ከዚህ ዓለም ውጣ ውረድና ድካም በአረፈች ጊዜ ቅዱሳን ሐዋርያት ሊቀብሯት ወደ ጌቴ ሰማኒ ይዟት ሄዱ። በዚህ ጊዜ ጌታችንን የሰቀሉት አይሁድ እንደ ልጇ ተነሳች አረገች እያሉ እንዳያውኩን በሰዓት እናቃጥላት ብለው ሥጋዋን ሊያጠፉ በአመፃ ተነሱ። ከእነርሱም መካከል ታውፋንያ የሚባል አይሁዳዊ የአልጋውን አጎበር ይዞ ሊያወርዳት ሲል የእግዚአብሔር መልአክ 2 እጆቹን ቀጠው። ከዚህ በኋላ እግዚአብሔር አምላክ ሐዋርያው ቅዱስ ዮሐንስን ጨምሮ እመቤታችንን በደመና ነጥቆ ወደ ገነት ወስዶ ከዕፀ ሕይወት ስር አስቀመጣት። ቅዱሳን ሐዋርያትም እመቤታችን ያለችበትን ቦታ እንዲገልጥላቸው ባረፈች በ8ኛው ወር ከነሐሴ 1 ቀን ጀምረው ሱባኤ ገብተው እግዚአብሔርን በጸሎት መጠየቅ ጀመሩ። ተንሳ እሙታን ማርያም ድንግል ከመ ትንሣኤ ወልዳ ዘልዑል እንደ ልጇ ትንሣኤ ባለ ትንሣኤ ተነሳች እንዳለው ቅዱስ ኤፍሬም ሐዋርያት እመቤታችን ካረፈች ቀን ከጥር 21 ቀን ጀምሮ እስከ ነሐሴ ድረስ ጥያቄዎቻቸውንና ጸሎታቸውን ባያቋርጡም ከሰው ተለይተው ሱባኤ ገብተው ጾም ጸሎት የጀመሩት ግን ከነሐሴ 1 ቀን ጀምረው ነው። ቀድሞስ የክብር ባለቤት የጌታችን የአምላካችንና መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርት ሆነው እናቱ ቅድስት ድንግል ማርያም ተሰውራባቸው እንዴት ዝም ብለው ይቀመጣሉ? ቅዱሳን ሐዋርያት 2 ሱባኤ ካደረሱ በኋላም የነገሩትን የማይረሳ የለመኑትን የማይነሳ እግዚአብሔር አምላካችን ጸሎታቸውን ሰምቶ ነሐሴ 14
4 ቀን የእመቤታችንን ሥጋ ሰጥቷቸው በክብር ገንዘው በጌቴ ሰማኒ ቀብረዋታል። በሦስተኛው ቀንም በልጇ በጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ ሥልጣን እንደ ልጇ ከሙታን ተለይታ ተነስታለች። መድኃኒታችን ኢየሱስ ክርስቶስ የትንሣኤያችን በኩር ሆኖ በሞተ በሦስተኛው ቀን ሙስና መቃብርን አጥፍቶ ሞትን ድል አድርጎ በገዛ ሥልጣኑ ተነስቷል። እናቱ እመቤታችንም በልጇ ሥልጣን እንደ ልጇ ትንሣኤ ከመ ትንሣኤ ወልዳ በሦስተኛው ቀን ተነስታ ትንሣኤ ዘጉባኤን ሳትጠብቅ በክብር አድርጋለች። የቅድስት ድንግል ማርያም ትንሣኤ የክብርና የሕይወት ትንሣኤ ሲሆን ሁለተኛ ሞትን አያስከትልም። ትንሣኤ ዘጉባኤንም አይጠብቅም። አይዞ አትዘን፣ ባልንጀሮች ሐዋርያት ያላዩትን ትንሣኤን አንተ አይታልና ደስ ይበል ብላ ድንግል ማርያም ለሐዋርያው ለቅዱስ ቶማስ እንደነገረችው ሐዋርያው ቅዱስ ቶማስ ወንጌለ መንግሥትን ሲሰብክ ቆይቶ ደመና ጠቅሶ ከአገረ ስብከቱ ወደ ኢየሩሳሌም ሲመጣ እመቤታችን ከሙታን ተለይታ ተነስታ ወደ ሰማይ ስታርግ ጠፈር ላይ አገኛት። በዚህ ጊዜ ቀድሞ የልጅሽን ትንሣኤ ዛሬ ደግሞ የአንቺን ትንሣኤ ሳላይ ቀረውን ብሎ ትንሣኤዋን ባለማየቱ ሐዘን ስለተሰማው ከደመናው ይወድቅ ዘንድ ወደደ። ወፈቀደ ይደቅ እምደመናው እንዲል እመቤታችንም አይዞ አትዘን፣ ባልንጀሮች ሐዋርያት ያላዩትን ትንሣኤን አንተ አይተሃልና ደስ ይበል ብላ ከሙታን ተለይታ መነሳቷንና ማረጓን ለሐዋርያት እንዲነግራቸው አዝዛ የያዘችውን ሰበን ሰጥታ ሰደደችው። ከዚያም እርሷ ወደ ሰማይ አረገች፣ እርሱም ወደ ኢየሩሳሌም ወረደ። ሐዋርያው ቅዱስ ቶማስ ትእዛዟን ተቀብሎ በክብር ከተሰናበታት በኋላ ወደ ሐዋርያት ሄዶ እንዳልሰማ እንዳላየ መስሎም የእመቤታችን ነገር እንደምን ሆነ ሲል ጠየቃቸው። እነርሱም አግኝተን ቀበርናት ሲሉት አይደረግም፣ ሞት በጥር በናሴ መቃብር እንደምን ይሆናል አላቸው። በዚህ ጊዜ ቅዱስ ጴጥሮስ ከዚህ በፊት የክርስቶስን ትንሣኤ መጠራጠሩን ጠቅሶ እየገጸጸ መከራከሩንና መጠራጠሩን ትቶ ስለ እመቤታችን መቀበር እነርሱ የሚነግሩትን ሁሉ አምኖ መቀበል እንደሚገባው ለቅዱስ ቶማስ አስረዳው። ቅዱስ ቶማስ የያዘውን ያውቃልና ጸጥ ብሎ የቅዱስ ጴጥሮስን ተግሣጽ ሲሰማ ቆየ። ቅዱስ ጴጥሮስም ተቆጥቶ የእመቤታችንን ክቡር ሥጋ ለቅዱስ ቶማስ ለማሳየት ሄዶ መቃብሯን ቢከፍት የእመቤታችንን ሥጋ ሊያገኘው አልቻለም። በዚህ ጊዜ ቅዱስ ጴጥሮስ ደንግጦ ቆመ። ቅዱስ ቶማስም ወንድሞቼ አታምኑኝም ብዬ ነው እንጂ እመቤታችንስ ከሙታን ተለይታ ተነስታ ስታርግ አግኝቻታለሁ ብሎ እመቤታችን የሰጠችውን ሰበን ለሐዋርያት ሰጥቷቸዋል። ይህ ሰበንም ሊቁ በመልካ ማርያም ድርሰቱ ሰላም ለግዝነተ ሥጋኪ በደ ሐዋርያት አርጋብ በአፎ ዕረፍት ቅድው ዘአሳበ ሴጡ እጹበ እመቤቴ ማርያም ሆይ ዋጋው እጅግ ብዙ በሆነና መዓዛው በሚጣፍጥ ሽቶ በሐዋርያት እጅ ለተገነዘው ንጹሕ ሥጋይ ሰላምታ ይገባል እንዳለው ቅዱሳን ሐዋርያት ሞገሳቸው እመቤታችንን ለመቅበር የገነዙበት ነበር። እነርሱም በእመቤታችን ቅድስት ድንግል ማርያም ትንሣኤና ዕርገት እየተደሰቱ ሰበኑን ለበረከት ተካፍለውታል። የሀገረ ስብከታቸውም ሕሙማንን ሲፈውሱበትና ገቢረ ተአምር ሲያደርጉበት ኖረዋል። ሊቃውንተ ቤተ ክርስቲያን እንደሚያስተምሩን በቅዳሴ ጊዜ ሰራይ ዲያቆኑ በሚይዘው መስቀል ላይ የሚታሰረው መቀነት መሰል ልብስ፣ እንደዚሁም አባቶች ካህናት በመስቀላቸው ላይ የሚያደርጉት ቀጭን ልብስና በራሳቸው ላይ የሚጠመጥሙት ነጭ ሻሽ የእመቤታችን ሰበን ምሳሌ ነው። ቅዱሳን ሐዋርያት ለበረከት ተካፍለውታልና
ቶማስ የእመቤታችንን ትንሣኤዋንና ዕርገቷን አይቶ እኛስ እንዴት ሳናይ እንቀራለን ብለው ቅዱሳን ሐዋርያት ሁለተኛ ሱባኤያቸውን እንደያዙ ሐዋርያው ቅዱስ ቶማስ የእመቤታችንን ዕርገት ባየ በዓመቱ ቅዱሳን ሐዋርያት ቅዱስ ቶማስ የእመቤታችንን ትንሣኤዋንና ዕርገቷን አይቶ እኛ እንዴት ሳናይ እንቀራለን ብለው ከየአገረ ስብከታቸው ተሰብስበው ጌታችን ኢየሱስ ክርስቶስ ሥጋዋን ይሰጣቸው ዘንድ ወይም ዕርገቷን ያሳያቸው ዘንድ ከነሐሴ 1 ቀን ጀምረው ሱባኤ ይዘው ጌታችንን ጠየቁት። ሐዋርያት የእመቤታችንን ትንሣኤ ለማየት ሱባኤ የገቡት ማስተማር ያለባቸውን የሰሙትን ብቻ ሳይሆን ያዩትንና የሰሙትን መሆን ስለነበረበት ነው። ይህም ሐዋርያው ቅዱስ ቶማስ ስለ ጌታ ትንሣኤ ሲነግሩት ካላየው አላምንም ያለው ቶማስን የሚያክል ሐዋርያ ማስተማር ያለበት የሰማውን ብቻ ሳይሆን ያየውን መሆን ስላለበት ነው ብለው ሊቃውንተ ቤተ ክርስቲያን እንዳስተማሩን ነው። ስለዚህ ጌታችን ልመናቸውን ተቀብሎ ነሐሴ 16 ቀን እመቤታችንን መንበር ጴጥሮስን ተራዳይ ካህን እስጢፋኖስን ሰራይ ዲያቆን አድርጎ ቀድሶ እመቤታችንንም ሐዋርያትንም አቁርቧቸዋል። እነርሱም እመቤታችንን ባይናቸው ከማየት ባሻገር አብረው ሥጋውን ደሙን ተቀብለዋል። ከነሐሴ 1 እስከ 15 ቀን ያለው 2 ሱባኤ ከ7ቱ አጽዋማት አንዱ እንዲሆን ሊቃውንተ ቤተ ክርስቲያን ሥርዓት ሰርተውልናል። የእመቤታችንን የትንሣኤና የዕርገት ትምህርት መሠረት በማድረግ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሊቃውንት ከነሐሴ 1 እስከ 15 ቀን ያለው 2 ሱባኤ ከ7ቱ አጽዋማት አንዱ ይሆን ዘንድ ሊቃውንተ ቤተ ክርስቲያን ሥርዓት እንደሰሩልን የእመቤታችንን የትንሣኤና የዕርገት ትምህርት መሠረት በማድረግ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሊቃውንት ከነሐሴ 1 ቀን እስከ 15 ያለው 2 ሱባኤ ከ7ቱ አጽዋማት አንዱ ሆኖ በምዕመናን ዘንድ መጾም እንደሚገባው ሥርዓት ሰርተውልናል። ይህ ጾምም ጾመ ማርያም ወይም የማርያም ጾም፣ ጾመ ፍልሰታ ለማርያም ወይም የማርያም የፍልሰቷ ጾም እየተባለ ይጠራል። በጾሙም መጨረሻ የቅድስት ድንግል ማርያም ትንሣኤ ይከበራል። በእመቤታችን የትንሣኤ በዓል ላይ ተንሣ እሙታን ማርያም ድንግል ከመ ትንሣኤ ወልዳ ዘልዑል ማለትም ድንግል ማርያም ከሙታን ተለይታ ተነሳች፣ ይኸውም ልዑል አምላክ ልጇ እንደተነሳው ትንሣኤ ነው የሚለውን የምሥራች ቃል ምዕመናን ይለዋወጣሉ። ይህ የደስታ መንፈስና ሥርዓት እንደ ልጇ ዘመን ትንሣኤ እስከ ትንሣኤ 21 ቀን ድረስ ይቀጥላል። የመልክዓ ማርያም ደራሲም ሰላም ለፍልሰተ ሥጋኪ ደዋትረ ብርሃን አበ ተተክሉ ለገነተ ጽባ በማዕከሉ እመቤቴ ማርያም ሆይ በምስራቃዊ ተክለ ገነት መካከል የብርሃን ድንኳኖች ወደ ተተከሉበት ለአረገ ሥጋሽ ሰላምታ ይገባል ያለውን ይህንን ያመለክታል። በጾመ ፍልሰታ የእመቤታችን ከጽንሰቷ ጀምሮ እስከ ዕርገቷ ድረስ ያለው ታሪኳ ይነበባል። ሰአሊ ለነ ቅድስት። በጾመ ፍልሰታ ወቅት በቅድስት ቤተ ክርስቲያናችን በየቀኑ በማሌቱ በሰዓታቱና በቅዳሴው በሚደርሰው ቃለ እግዚአብሔር ነገረ ማርያም ማለትም የእመቤታችን ከመጸነሷ ጀምሮ እስከ ዕርገቷ ድረስ ያለው ታሪኳ ለአምላክ ማደሪያነት መመረጧ፣ ንጽሕናዋ፣ ቅድስናዋ፣ ክብሯ፣ ርኅራኄዋ፣ ደግነቷ፣ አማላጅነቷ፣ ሰውን ወዳድነቷ በስፋት ይነገራል። እመቤታችንን ከሚወድሱ ድርሳናት መካከልም በተለይ ምስጢረ ሥላሴን፣ ምስጢረ ሥጋዌንና ነገረ ድኅነትን ከነገረ ማርያም ጋር በማዛመድ የሚያትተው ቅዳሴ ማርያም እንደዚሁም ነገረ ድኅነቷን ከምስጢረ ሥጋዌ ወይም ከነገረ ክርስቶስና ከነገረ ማርያም ጋር በማመሳጠር
አቆጣጠር የሚያትተው ውዳሴ ማርያምም በስፋት ይጸለያል፣ ይቀደሳል፣ ይተረጎማል። በሰንበታት የሚዘመሩ መዝሙራት፣ በየዕለቱ በቅዳሴ ጊዜ የሚነበቡ የመጽሐፍ ቅዱስ ክፍሎችም እመቤታችን ቅድስት ድንግል ማርያም በእግዚአብሔር ለተዋሕዶ መመረጧን፣ ዘላለማዊ ድንግልናዋን፣ ክብሯን፣ ቅድስናዋን፣ ንጽሕናዋን የሚያወሱ ናቸው። የእመቤታችን ንጽሕና የነገረ ድኅነት የጌታችን ቤዛነት መነሻ መሠረት ነውና በጾመ ፍልሰታ ገዳማውያን ብቻ ሳይሆኑ ዓለማውያንም በእግዚአብሔር ቸርነት በእመቤታችን አማላጅነት የሰይጣንን ፈተና ድል ለማድረግ እንዲቻላቸው ከቤተሰቦቻቸው ተለይተው በየገዳማቱና በየአብያተ ክርስቲያናቱ ባት አዘጋጅተው ሱባኤ ገብተው ፈቃደ ሥጋቸውን ለፈቃደ ነፍሳቸው አስገዝተው ይጾማሉ፣ ይጸልያሉ። እንደዚሁም ቅዱስ ሥጋውን ክቡር ደሙን ይቀበላሉ። ይህ ጾም ለእመቤታችን ያለንን ፍቅር የምንገልጽበት ወቅት ነው። በተለይ ኦርቶዶክሳውያን ሕፃናት በአብዛኛው ትምህርተ ወንጌል የሚማሩት ቅዱስ ሥጋውን ክቡር ደሙን የሚቀበሉት በዚህ በጾመ ፍልሰታ ለማርያም ነው። ጌታችን በስሙ ሁለትም ሦስትም ሆነን ለጸሎትና ለመልካም ሥራ ብንሰበሰብ እርሱ በመካከላችን እንደሚገኝ የገባልንን ቃል ኪዳን መሠረት በማድረግ ሁላችንም በጾመ ፍልሰታ ሳምንታት በጌታችን በእመቤታችንና በቅዱሳን ሐዋርያት ስም በቅድስት ቤተ ክርስቲያን ተሰባስበን ቅዱሳት መጻሕፍትን ከመማር ባሻገር ብንጾም፣ ብንጸልይ፣ ብናስቀድስ እንደዚሁም ሥጋውን ደሙን ብንቀበል በበረከት ላይ በረከትን በጸጋ ላይ ጸጋን እናገኛለን። በኋላም ሰማያዊውን የእግዚአብሔርን መንግሥት ለመውረስ እንችላለን። ከላይ እንደተጠቀሰው በቅድስት ቤተ ክርስቲያናችን በጾመ ፍልሰታ በተለይ መልኩ ከሚነበቡ ከሚተረጎሙ ቅዱሳት መጻሕፍት አንዱ ውዳሴ ማርያም ነው። ቅዱስ ኤፍሬም ሶርያዊ ከደግነቱ የተነሳ እመቤታችን ተገልጣለት ውዳሴ ማርያምን ደርሶ አመስግኗታል። ምስጋናውም በሰባቱ ዕለታት የተከፈለ 64 ምዕራፎች ያሉት ነው። 64 መሆኑም እመቤታችን በዚህ ምድር በሥጋ የኖረችበትን ዘመን ያጠይቃል። ኢትዮጵያዊው ሊቅ ቅዱስ ያሬድ ደግሞ በእያንዳንዱ ምዕራፍ መጨረሻ ሰአሊ ለነ ቅድስት ሆይ ለምኝልን የሚለውን ጨምሮበታል። ሰአሊ ለነ ቅድስት ተብሎ በዓይኑ አ ሲጻፍ አእምሮን ለቦውን ወይም ማስተዋሉን ሳይብን አሳድሪብን ማለት ነው። ሰአሊ ለነ ቅድስት ተብሎ በአልፋው አ ሲጻፍ ለምኝልን ማለት ነው። ስለሆነም ኦርቶዶክሳዊት ቅድስት ቤተ ክርስቲያን ከታወቁ የሕግ ምንጮች ከቅዱሳን አባቶቻችን በተማረችው መሠረት ሰአሊ ለነ ቅድስት እያለች እመቤታችን ከተወደደ ልጇ ትለምንልን ዘንድ በጸሎትና በምልጃ ታሳስባለች። እኛም የእመቤታችንን ዕረፍትና ትንሣኤ በማሰብ ከልጇ ከወዳጇ የሚገኘውን ጸጋና በረከት ተስፋ በማድረግ የአባቶቻችንንና የእናቶቻችንን ፈለግ ተከትለን በየዓመቱ ጾመ ፍልሰታን እንጾማለን። የምንችል ደግሞ ንስሐ ገብተን አስቀድሰን ቅዱስ ሥጋውን ክቡር ደሙን እንቀበላለን። ነገር ግን በሕግ የተከለከለ እስኪመስል ድረስ በዚህ ወቅትም ሆነ በሌላ ጊዜ ሥጋውን ደሙን የሚቀበሉ ወጣቶች ጥቂቶች ናቸው። ስለዚህም አረጋውያንና ሕፃናት ብቻ ሳይሆኑ ወጣቶችም ጭምር የመቁረብና የመዳን ክርስቲያናዊ ተስፋ እንዳለን በመረዳት ራሳችንን ገዝተን ንስሐ ገብተን ቅዱስ ሥጋውንና ክቡር ደሙን በመቀበል መንግሥቱን ለመውረስ መዘጋጀት ይኖርብናል። አምላካችን በማይታበል ቃሉ ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው በማለት ተናግሯልና። የእግዚአብሔር ቸርነት፣ የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የቅዱሳን ሐዋርያት ጸጋና በረከት አይለየን። ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን።
አእምሮን ለቦውን ሳይብን አሳድሪብን አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን። ወስብሐት ለእግዚአብሔር ወለ ወላዲቱ ድንግል ወለ መስቀሉ ክቡር። ይቆየን።